ሰላም ጤና ይስጥልን እንደምን ቆይታችኋል? የ2018 የናሽናል ግራጁዌት አድሚሽን ቴስት ወይም ኤንጂኤቲ ምዝገባ ዛሬ ተጀምሯል። እንግዲህ ይሄ ምዝገባ ለሁለተኛ ጊዜ የሚደረግ ነው። በዚህ ዓመት የ2018 ለሁለተኛ ዙር ነው የሚደረገው። ከዛሬ ጀምሮ ለ10 ተከታታይ ቀን የሚቆይ ነው የሚሆነው። ማለትም እስከ ጥር 14 ድረስ ይህን ምዝገባ ማካሄድ ትችላላችሁ። ስለዚህ ምዝገባውን ስትጠባበቁ የነበራችሁ በሙሉ ከዛሬ ጀምሮ መመዝገብና ለፈተና ብቁ መሆን ትችላላችሁ ማለት ነው። ስለዚህ ከዚህ ቀደም እንደምናደርገው ከምዝገባ ጀምሮ እስከ መጨረሻው ሂደቱን የሚያሳይ የቪዲዮ ጋይድ አዘጋጅተንላችኋል። ስለዚህ ይህን መከታተል ትችላላችሁ። ለሚኖራችሁ ማንኛውም ጥያቄ ይህን ቻናል ፎሎ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ ማለት ነው። እንግዲህ ከታች የሚያስቀምጥናቸው የቴሌግራም ቻናል አለን። እዛ ላይም ገብታችሁ ሰፖርት ማግኘት ትችላላችሁ ማለት ነው። ስለዚህ አሁን ወደ ምዝገባው ስርዓት እንዴት እንደምታከናውኑ እንቀጥላለን ማለት ነው። ስለዚህ ምዝገባ ስርዓቱን ከመጀመራችሁ በፊት ማወቅ ያለባችሁ ሁለት ሜጀር የሚባሉ መስፈርቶች አሉን ማለት ነው። አንደኛው የናሽናል አይዲ ነው። ለሁሉም የኢትዮጵያ አመልካቾች እንደ ግዴታ የተቀመጠ ነው። ስለዚህ ናሽናል አይዲ እንዳላችሁ እርግጠኛ ሁኑ። ሁለተኛው የአገልግሎት ክፍያ የምትከፍሉት ወይም 750 ብር ለዚህ ፈተና የምትከፍሉት በቴሌ ብር ብቻ የሚካሄድ ነው የሚሆነው። ስለዚህ እሱንም በዛው መንገድ ነው የምትጨርሱት የሚሆነው ማለት ነው። ስለዚህ እሱን አሁን ከመጀመሪያው እስከ መጨረሻው ምን እንደሚመስል እናሳያችኋለን። የመጀመሪያው ስቴፕ የሚሆነው ያው ሲስተሙ ወይም ደግሞ ሬጅስትሬሽን ሲስተሙን አክሰስ ማድረግ ነው የሚሆነው። ስለዚህ ከታች ዲስክሪፕሽን ላይ ዩአርኤሉን እናስቀምጥላችኋለን። njet.ethernet.edu.it የሚል ፔጅ ነው የሚሆነው። ስለዚህ በቀጥታ ይህንን ነው የምታገኙት። ካሉት አማራጮች እዚህ ጋር የሬጅስትሬሽን ታይፖች አሉ። ካሉት አማራጮች ለኢትዮጵያ አመልካቾች ብቻ ነው ለጊዜውን አክቲቭ የሆነው። ስለዚህ የኢትዮጵያን አፕሊካንትስ የሚለውን ክሊክ አድርጋችሁ ወደ እሱ ካታጎሪ ትገባላችሁ ማለት ነው። ቀጣይ የምታገኙት ቅድም እንደተነጋገርነው ይሄ ሬጅስትሬሽን ሲስተም የናሽናል አይዲ ወይም ደግሞ ፋን ነምበር ይጠይቃችኋል አዲስ ስቴፕ ማለት ነው። ስለዚህ ፋን ነምበራችሁን ናሽናል አይዲ ኢሹ ያደረገላችሁን 16 ዲጂት ፋን ነምበር ማስገባት ይጠበቅባችኋል ማለት ነው። ስለዚህ እሱን ከካርዳችሁ ወይም ደግሞ ከደረሳችሁ ቴክስት ላይ በናሽናል አይዲ በምትመዘገቡበት ጊዜ ደረሳችሁ ቴክስት ወይም ደግሞ ካርዳችሁ ላይ ፕሪንት ካረጋችሁት ፊት ለፊት የምታገኙት 16 ዲጂት ቁጥር ነው የሚሆነው ማለት ነው። ስለዚህ እሱን ታስገባላችሁ። ኮንቲኒው። የሚቀጥለው ስቴፕ ላይም ለቬሪፊኬሽን ይጠይቃቸዋል ኮንፊርም እንድታደርጉ። ከዚህ በኋላ የሚወስዳችሁ ወደ ናሽናል አይዲ ወይም ደግሞ ፋይዳ ፔጅ ላይ ነው የሚሆነው። ስለዚህ እዛ ነው አውተንቲኬት ተደርጋችሁ የሚመልሳችሁ ማለት ነው። ስለዚህ አሁንም ኮንቲኒው ትሉታላችሁ። ይሄ ፔጅ በድጋሚ ፋን ነምበራችሁን ይጠይቃችኋል። የናሽናል አይዲ ፔጅ ነው የሚሆነው። ስለዚህ ኦቲፒያችሁ ተልኮ አውተንቲኬት የምትደረጉት እዚህ ስቴፕ ላይ ስለሆነ በድጋሚ ፋን ነምበራችሁን ታስገባላችሁ ማለት ነው። አስገብታችሁ ሴንድ ኮድ እንዳላችሁት የናሽናል አይዲ በተመዘገባችሁት ቁጥር የሚደርሳችሁ ቴክስት ይኖራል። የአንድ ጊዜ ብቻ ፓስወርድ ማለት ነው። ስለዚህ እሱን ታስገቡትላታላችሁ ማለት ነው። እሱን አስገብታችሁ እንደጨረሳችሁ ቬሪፋይ ትሉታላችሁ ማለት ነው። የተወሰነ ደቂቃዎች ሊቆይ የሚችል ከሆነ መጠበቅ ይኖርባችኋል። እንደዚሁም ሙሉ ለሙሉ እየሰራ ካልሆነ የተወሰነ ጊዜ እየቆያችሁ መሞከር ይኖርባችኋል። ፓስወርዳችሁ ዋን ታይም ፓስወርዳችሁ እስኪገባ ድረስ ማለት ነው። ስለዚህ ቬሪፋይ የሚለውን ክሊክ ታደርጋላችሁ። ቬሪፋይ አድርጋችሁ እንደጨረሳችሁ ወደዚህኛው ፔጅ መልሶ ያመጣችኋል። እንግዲህ ይህን ሙሉ ኢንፎርሜሽናችሁን ከናሽናል አይዲ ነው የሚያመጣው። የፕሮፋይል ፒክቸራችሁን፣ ሙሉ ስማችሁን፣ ስልክ ቁጥርና ሌሎች መረጃዎችንም አንድ ላይ ያመጣላችኋል። እሱን አይታችሁ ቬሪፋይ ማድረግ ይጠበቅባችኋል ማለት ነው። የእናንተ መሆኑን እርግጠኛ መሆን አለባችሁ። ምንም ስህተት ሊኖር ስለማይገባ ይሄ መረጃ ነው ለፈተናውም ስማችሁን ኤቭሪቲንግ የምንወስደው ከዚህ ስለሆነ ይሄ ራሳችሁ ፕሮፋይል መሆኑን እርግጠኛ መሆን አለባችሁ። ስለዚህ እሱን ሪቪው አድርጋችሁ እንደጨረሳችሁ ኔክስት ትሉታላችሁ። ቀጣዩ ስቴፕ ምን እንደሚሆነው አዲሽናል ኢንፎርሜሽኖች ይኖሯችኋል። ያ ማለት ኢሜይል፣ ፎን ነምበር፣ የፕሮግራም ወይም ሴንተሮችን የምትፈተኑባቸውን ጣቢያዎች በጠቅላላ እንድታስገቡ ይጠይቃቸዋል። ስለዚህ የመጀመሪያው ስቴፕ ምንድነው? ኢሜይላችሁን ማስገባት ይጠበቅባችኋል ማለት ነው። ይሄ ኢሜይል የሚሰራ መሆን አለበት። በኋላ ላይ አካውንታችሁን አክቲቬት ለማድረግ የምትጠቀሙት
ይሄንን ኢሜይል ነው። ወደዚህ ኢሜይል የሚገባላችሁ አክቲቬሽን ሊንክ ስላለ እሱን ተጠቅማችሁ ነው አክቲቬት የምታደርጉት። ለዛ ይሄ ኢሜይል ቫሊድ እና ወርኪንግ የሚሰራ መሆን አለበት ማለት ነው። ስለዚህ ኢሜይላችሁን ታስቀምጣላችሁ እዚህ ጋር፣ ስልክ ቁጥራችሁን ታስቀምጣላችሁ። ሌላው ለምንድን ነው የምታመለከቱት? ለየትኛው ካታጎሪ ነው? ማስተርስ ነው ወይስ ፒኤችዲ ለመማር ነው የሚለውን ካታጎሪ በዚሁ ትመርጣላችሁ ማለት ነው። ቀጣይ የሚሆነው ምንድን ነው? የት ነው መፈተን የምትፈልጉት? ካሉት የተዘረዘሩ አማራጮች የት እንደምትፈተኑ ከዝርዝር ውስጥ መምረጥ ይጠበቅባችኋል ማለት ነው። አዲስ አበባ ዩኒቨርሲቲ ከሆነ ለምሳሌ አዲስ አበባ ዩኒቨርሲቲ መምረጥ ይጠበቅባችኋል። ቀጣይ የሚሆነው የአክሰሲቢሊቲ ኢንፎርሜሽን ነው። የቪዥዋል ኢምፔርመንት ላይ አዎንታዊ ድጋፍ የምትፈልጉ ከሆነ በዛ በፈተናው ወቅት የሚያስፈልጋችሁ ድጋፍ ካለ እሱን ማሟላትና ፕሪፔር ማድረግ ስለሚኖርብን በእኛ በኩል እሱን መረጃ እንደዛው መሙላት ይጠበቅባችኋል። ስለዚህ ምንም አይነት ኢምፔርመንት ከሌላችሁ ኖ ብላችሁ ማለፍ ትችላላችሁ። ካላችሁ ደግሞ የስ ብላችሁ ማለፍ ትችላላችሁ ማለት ነው። በዚህ መንገድ ይህንን ፔጅ እንጨርሳለን። ቀጣይ የሚሆነው ኔክስት ትሉታላችሁ። ቀጣይ የሚሆነው ሙሉ መረጃችሁን ለሪቪው ያሳያችኋል። ስለዚህ እስካሁን ስትሞሉ የነበሩትን ከሙሉ ስማችሁ ጀምሮ እስከ መፈተኛ ጣቢያችሁ የት ነው የሚሉትን መረጃዎች በሙሉ ያሳያችኋል ማለት ነው። ስለዚህ እሱን ሪቪው ታደርጉና መጨረስ ይኖርባችኋል ማለት ነው። ስለዚህ ትክክል ከሆነ ሰሚት ሬጅስትሬሽን የሚለውን በተን ክሊክ ታደርጋላችሁ። ስለዚህ ሰሚት አድርጎላችኋል በትክክል። አሁን እዚህ ስቴፕ ላይ ምንድን ነው የሚጠይቃችሁ? ወደ ኢሜይላችሁ ቅድም ባስገባችሁት ኢሜይል መሰረት ማለት ነው ወደ ኢሜይላችሁ የሚልክላችሁ የአክቲቬሽን ሊንክ አለ። ስለዚህ እሱን ተጠቅማችሁ አካውንታችሁን አክቲቭ ማድረግ አለባችሁ። እሱን ሳታደርጉ ሎጊን ማድረግ ስለማትችሉ በመጀመሪያ ኢንቦክሳችሁ ላይ ወይም ደግሞ ኢሜይላችሁ ላይ ሄዳችሁ እሱን አክቲቬሽን ሊንክ አክቲቬት ማድረግ ይጠበቅባችኋል ማለት ነው። ስለዚህ ኢሜይላችን ላይ እንሄዳለን። ኢንቦክስ ላይ ከሚኒስትሪ ኦፍ ኤጁኬሽን የሚገባላችሁ አንድ ኢሜይል ይኖራል። ምናልባት ፕራይመሪ ላይ ካላገኛችሁት ስፓም ፎልደሮች ላይ ሌሎች ፎልደሮች ላይ ማየት ሊጠበቅባችሁ ይችላል። ስለዚህ እነሱንም ቼክ አድርጉ በደንብ። ስለዚህ እንከፍተዋለን ኢሜይሉን። የሚደርሰኝ መረጃ ይሄ ነው። ስለዚህ አክቲቬት አካውንት እለዋለሁ ማለት ነው። አክቲቬት አካውንት አክቲቬት ስትሉት ለአካውንታችሁ ፓስወርድ ሴት አድርጉ ይላችኋል። ስለዚህ የማትረሱትን ፓስወርድ አካውንታችሁን ፎሎ ለማድረግ ክፍያዎችን ለመፈጸም የመግቢያ ትኬቶችን ዳውንሎድ ለማድረግ ዩዘር ኔም እና ፓስወርዳችሁን ዳውንሎድ ለማድረግ የምትጠቀሙበትን አካውንት ማኔጅ የምታደርጉበትን አካውንት ፓስወርድ ሴት ታደርጋላችሁ ማለት ነው። እዚህ ጋር ሴት አደርጋለሁ። ከጨረስኩኝ በኋላ አክቲቬት አካውንት የሚለውን ክሊክ አደርጋለሁ። ስለዚህ በዚህ መሰረት አክቲቬት አድርጎልኛል። ወደ ሎጊን አውቶማቲካሊ ሪዳይሬክት ያደርገኛል ማለት ነው። ስለዚህ ቅድም ስጠቀምበት የነበረውን ወይም ደግሞ ያስገባሁትን ኢሜይል አስገባለሁ። ከዛ በመቀጠል ደግሞ ፓስወርዴን አስገባለሁ። ስለዚህ እሱን ከጨረስኩኝ በኋላ ሳይን ኢን እለዋለሁ። ስለዚህ ሳይን ኢን ስለው በምታዩት መልኩ የቅድም የሚያስገቧቸውን ኢንፎርሜሽኖች በጠቅላላ እዚህ ላይ ዲስፕሌይ ያደርግልኛል። ስለዚህ አካውንቴን እዚህ ላይ ነው ማኔጅ የማደርገው ማለት ነው። እዚህ ከደረሳችሁ በኋላ የመጀመሪያው ስቴፕ ምንድን ነው የሚሆነው? ሬጅስትሬሽናችሁ ፔንዲንግ ላይ ነው። ክፍያ ከፈጸማችሁ በኋላ ነው ይሄ አክቲቬት የሚሆነው። ስለዚህ የመጀመሪያው ስቴፕ በጎን በኩል እንደምታዩት ፔመንት ስታተስ ፔንዲንግ ላይ ነው። ስለዚህ እሱን ክፍያ ቅድም በዲስከስ ባደረግነው መሰረት ማለት ነው ቴሌብር ላይ መክፈል ይኖርባችኋል። ፔመንት ሪስትራክሽንስ እዚህ ጋር ኦልሬዲ ያለን ሃው ቱ ፔይ ዊዝ ቴሌብር የሚለውን በተን ክሊክ ስታደርጉት የሚታያችሁ አማራጭ አለ። ስቴፕ ባይ ስቴፕ ከ1 እስከ 7 ድረስ እያንዳንዱን ስቴፕ ይነግራችኋል ማለት ነው። ስለዚህ እሱን ማየት ይኖርባችኋል። ወደ እንትኑ እንሂድና ወደ ፔመንት ስርዓቱ እንሂድና ስቴፕ ባይ ስቴፕ ላሳያችሁ። የመጀመሪያው ምንድነው? አካውንታችሁን የቴሌብር አፕሊኬሽናችሁን ከከፍታችሁ በኋላ እዚህ ታች ላይ ፔመንት የሚል አንድ ፔጅ ይታያችኋል። እሱን ክሊክ ታደርጋላችሁ። ሁለተኛው ፔመንት ላይ ኤጁኬሽናል አሰስመንት የሚል አንድ ካታጎሪ አለ። ከዚህ ቀደም በሚኒስትሪ ኦፍ ኤጁኬሽን ነበረ የሚከፈለው፣ አሁን ግን ተቀይሯል። ስለዚህ ኤጁኬሽን ፊ የሚለው ካታጎሪ ላይ ሄዳችሁ ኤጁኬሽናል አሰስመንት የሚለውን ካታጎሪ ትመርጣላችሁ ማለት ነው። እሱ እንደመረጣችሁ ወደ
አንድ ፔጅ ወስዳችኋል። ያ ፔጅ የፔመንት ሪፈረንስ ነንበራችሁ የምታስገቡበት ነው። ያ ማለት ቅድም ያየነው እዚህ ጋር የምታዩት ፔመንት ሪፈረንስ ነንበር የምትለዋን 6 ሌተር ነው የምታስገቡት የሚሆነው ማለት ነው። ስለዚህ እዚህ ጋር እሷን ታስገባላችሁ። ኔክስት ክሊክ ታደርጋላችሁ። ቀጣዩ ምንድነው የሚሆነው? ኮንፊርም ያደርጋችኋል። ከስተመር ኔም የእናንተን ስም ያሳያችኋል። ፔመንት ሪፈረንስ ነንበራችሁ አሁን ላይ ያስገባችሁት ነው የሚሆነው። ስለዚህ ቶታሊ ምን ያክል እንደምትከፍሉም ኮንፊርም ያደርጋችኋል ማለት ነው። እሱ እንደጨረሳችሁ የመጨረሻው ስቴፕ የሚቀጥለውን ክሊክ እንዳደረጋችሁ የቴሌብር ፒን ይጠይቃችኋል። እሱን የራሳችሁን ሞልታችሁ ክፍያችሁን መጨረስ ትችላላችሁ ማለት ነው። እዚህ ጋር ምናልባት የቴሌብር አካውንት ከሌላችሁ ሪፈረንሳችሁን ብቻ በመያዝ በሌላ ሰው መክፈል ትችላላችሁ። ግን እርግጠኛ መሆን ያለባችሁ ያን የእናንተን ሪፈረንስ እንድትጠቀማችሁ ነው። ስለዚህ በዛ መንገድ ፔመንታችሁን ኮምፕሊት ማድረግ ትችላላችሁ ማለት ነው። ኮምፕሊት እንዳደረጋችሁ ስለዚህ ወደ አካውንታችሁ ትመጡና ይህን ፔጅ ሪፍሬሽ ታደርጋላችሁ። ስለዚህ ሪፍሬሽ ስታደርጉ እንደምታዩት ፔመንት ስታትሳችሁ ኮምፕሊትድ ይላል። ስለዚህ ሬጅስትሬሽን ስታትሳችሁን እዚህ ጋር ኮምፕሊትድ ይላል። ስለዚህ ምዝገባችሁን በተሳካ ሁኔታ ጨርሳችኋል ማለት ነው። ቀጥሎ የሚሆነው ወደፊት በሚገለጽ ሰዓት እዚህ ጋር የኤግዛም ክሬዴንሻልስ ይሄ ዩዘር ኔም እና ፓስወርዳችሁ እና የመግቢያ ትኬቶቻችሁ የሚሰጣችሁ እዚህ ሴክሽን ላይ ነው። ስለዚህ አሁን አቬለብል አይደለም፣ ግን በኋላ ላይ ምዝገባችሁን ከጨረሳችሁ በኋላ እና አናውንስመንቶችን ተከታትላችሁ ኤግዛም ክሬዴንሻላችሁ እዚህ ጋር የሚቀመጥ ነው የሚሆነው ማለት ነው። ስለዚህ በዛ ሰዓት መታችሁ ዳውንሎድ ማድረግ ትችላላችሁ እዚህ ጋር ያሉትን ነገሮች። ስለዚህ ይህንን ስቴፖች በመከተል የዚህን ዓመት የሁለተኛ ዙር የኤንጂኤቲ ምዝገባ ማከናወንና መጨረስ ትችላላችሁ ማለት ነው። ሌላው ምናልባት በዚህ ፕሮሰስ ውስጥ ወይም ደግሞ ይህን ከጨረሳችሁ በኋላ አካውንታችሁ አክሰስ ማድረግ ሊያስቸግራችሁ ይችላል። ስለዚህ ብዙ ጊዜ ፓስወርዶችን የመርሳት ሁኔታዎች ይኖራሉ እና እሱ እንዴት ነው የምታስተካክሉት? ወይም ደግሞ ፕላትፎርሙ የሚያግዛችሁ ምናልባት ፓስወርዳችሁን ከረሳችሁ እዚህ ጋር እንደምታዩት ፎርጌት ፓስወርድ የሚል አንድ ሊንክ አለ። እሷን ክሊክ ማድረግ ትችላላችሁ። እሷን ክሊክ ካደረጋችሁ በኋላ የረሳችሁትን ወይም ደግሞ አካውንታችሁን የምትጠቀሙበትን ኢሜይል ታስገባላችሁ። ስለዚህ በዛ መሰረት አስገብታችሁ ሴንድ ሪሴት ሊንክ የሚለውን በተን ስትጫኑ አውቶማቲካሊ ወደ ኢሜይላችሁ አሁን ይህን በምትጠቀሙት ኢሜይላችሁ የአካውንት ወይም ደግሞ የፓስወርድ ሪሴት ሊንክ ይገባላችኋል ማለት ነው። ያ የሚያስችላችሁ ፓስወርዳችሁን ድጋሚ መቀየር እንድትችሉ ነው። እዚህ ጋር ማወቅ ያለባችሁ ምንድነው የምታስገቡት ኢሜይል ከዚህ በፊት የተመዘገባችሁበትን መሆን አለበት። አካውንት ክሬት ያደረጋችሁበትን ማለት ነው፣ ቅድም የመጀመሪያው ስቴፕ ላይ። ስለዚህ ወደ ኢሜይላችሁ ብትመለሱ የፓስወርድ ሪሴት ሊንክ እዚህ ጋር ያስቀምጥላችኋል ማለት ነው። ስለዚህ ከረሳችሁ ችን ሪሴት ፓስወርድ የሚለውን በተን ክሊክ ታደርጋላችሁ። ስለዚህ በድጋሚ ይህንን አዲስ ፓስወርድ እንድታስቀምጡ ይጠይቃችኋል ማለት ነው። አዲስ ፓስወርዳችሁን በድጋሚ ማስገባት ትችላላችሁ። ይሄን እንዳደረጋችሁ ወደ ሎጊን ፔጅ ሪዳይሬክት ያደርጋችኋል። ስለዚህ እዚህ ሰዓት ላይ ፓስወርዳችሁን በአዲስ ቀይራችኋል ማለት ነው። አካውንታችሁን በተመሳሳይ ድጋሚ አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ ፓስወርዳችሁን ስትረሱ ይህንን መጠቀም ትችላላችሁ። ስለዚህ በዚህ መንገድ ሙሉ መዝገባችሁን ማጠናቀቅ ትችላላችሁ ማለት ነው። ቅድም እንዳልኳችሁ ለሚኖራችሁ ማንኛውም ጥያቄ እና አናውንስመንት ፎሎ ለማድረግ ይህን ቻናል መከታተል ትችላላችሁ። ወይም ደግሞ ታች ላይ ባስቀመጥ ነው የኮንታክት ሰፖርት የሚል አንድ የቴሌግራም ቻናል አለን። እሱን ጆይን አድርጋችሁ መከታተል ትችላላችሁ ማለት ነው። እናመሰግናለን።